እኔ መሆን የምፈልገው በመጀመሪያ ጁሰስተኛ መሰግናለሁ ስሜ በጸሎት አክሊል ይባላል የመማረው ጄንቪዥ ሰክስ አካዳሚ ትምህርት ቤት ሲሆን የሰባተኛ ክፍል ተማሪ ነኝ እዚህ ጋር ያልኩት ስዕል ምድቡ አይነቱ የኤክስፕሬሽን አርት ወይም ደግሞ በአማርኛው ገላጭ ስዕል እንለዋለን ኤክስፕሬሽን አርት ወይም ገላጭ ስዕል የምንለው አንድን ስዕል በአንድ ፔፐር ወይም ደግሞ ሸራ ላይ ካሰፈርን በኋላ ሰዎች መተው የተለያዩ አይነት ግምጋሜ ከሰጡት በኋላ በተለያየ መንገድ ሲረዱት ወይም ደግሞ ለመፍታት ውስብስብ ያልሆነ ስዕል ኤክስፕሬሽን አርት ወይም ደግሞ ገላጭ ስዕል እንለዋለን ስለዚህ እዚህ ጋር የሳልኩት ስዕል ከታች እጅ አለ የታችኛው እጅ ችግኝ ይዛል ከዛ ከላይ ደግሞ የሚቀበል እጅ አለ ይሄ የሚገልጸው ያሁኑ ጄኔሬሽን ወይም ያሁኑ ትውልድ ለቀጣይ ትውልድ ምን አይነት ኢትዮጵያን እያወረሰ ነው የሚለው ለማሳየት ነው ችግኝ በሁለት ነገር ይመሰላል ለምላሜና በተስፋ ይመሰላል ስለዚህ ለምላሜና ተስፋ ደግሞ ለሰው ልጅ አስፈላጊ ነገር ነው ስለዚህ ያሁኑ ትውልድ ለቀጣዩ ትውልድ ጥሩ የሆነ ኢትዮጵያን ለማውረስ እየሰራ ያለውን ጥረት ለማሳየት የተሰራ ስዕል ነው ለዚህ ስለ ተጠቀምኩት ሸራ የተለያዩ የኦይል ፔንት ቀለሞችን ተጠቅሜያለሁ እዚህ ጋር ደግሞ ለምሳሌ የፈለኩት ነገር ከታች ደረጃ አለ ከዛ ደግሞ ሰዓት አለ እና ማንንም ሰው ይመጣ በደረጃው ማለፍ ነው ግዴታ የሚሆንበት ደረጃውን በህይወት መስያዋለሁ ከላይ ደግሞ ያለውን ሰዓት እንደ ጊዜ ስለዚህ የሰው ልጅ የህይወት ደረጃ ሁሉ ከጊዜ ጋር እንደሚንቀሳቀስ ለማሳየት ነው ከፍታ ደረጃ ከፍታም ዝቅታም አለው ስለዚህ የሰው ልጅ ከፍታው ከፍ ሲልም ሲወድቅም ከጊዜ ጋር አብሮ እንደሚነሳ ነው እና እዚህ ጋር ሰዓቱ ይሆን እንደሚቀልጥ አይነት ነገር እየተሰባበረ ነገር አለ ይሄ ለመግለጽ የፈለኩት ሰዓት ወይም ጊዜ ደግሞ እንደ ሻማ መሆኑን ለመግለጽ የፈለኩት ሻማ ከተጠቀምንበት የሚያበራልን ካልተጠቀምንበት ግን ቀልጦ ድጋሚ መጠቀም የማንችለው ነገር እንደሆነ ለማሳየት ነው ስለዚህ ጊዜያችንን በስርዓት ከተጠቀምን በአግባቡ ከተጠቀምነው እንደ ሻማ እንደሚያበራልንና ካልተጠቀምንበት ግን ተሰባብሮ ድጋሚ ሊገለገል የማይችል መሆኑን ለማሳየት ነው እዚህ ጋር ሰዓቱ 12 ሰዓት ነው 12 ሰዓት መሆኑ ትርጓሜ አለ 12 ሰዓት የጊዜ ጅማሬ የጊዜ ፍጻሜም ናት ይሄ ማለት ዛሬ ሌሊት ላይ 12 ሰዓት ሆነ ማለት የዛሬ ፍጻሜ የነገ ደግሞ አዲስ ቀን ጅማሬ መሆኑ ነው ስለዚህ የሰው ልጅ ሲወለድም እስከሚሞትም ድረስ አብሮ ከጊዜ ጋር መንቀሳቀሱን ለማሳየት የሳልኩት ስዕል ነው አመሰግናለሁ ስሜ በርናባስ ጌትነት ይባላል የመጣው ከትምህርት ቤት ነው የሰባተኛ ክፍል ተማሪ ነኝ አሁን ደግሞ ይሄን ፈጠራ በአጭር መልኩ ገልጽላችኋለሁ ይሄኛው መጀመሪያ ሁሉም ነገር እንዲያርፍበት የተጠቀምነው እንጨቶቹን ከገጣጣምን በኋላ ሌሎቹን ወደ መስራት ነው የገባነው ይሄኛው የምትመለከቱት የባቡሩ ሀዲድ ብረት ነው ብረት ቤት ሄዶ ነው የተጣመመው እንደዚህ ለባቡሩ መሄጃ እንዲሆን ቅርጽ ወጥቶለት የመጣው በመቀጠል መልካም ምድር አቀማመጡን ስንሰራ ጅብሰሞች ካርቶኖች እንዲሁም እንጨቶች ተጠቅመናል እንጨቱን የተጠቀምነው እዚህ አካባቢ ሲሆን በዋሻው ስር በሚያልፍበት ጊዜ ይሄኛውን ኮረብታውን እንዲይዝልን ነው እና ካርቶኖቹ ደግሞ ጅብሰሙ እንዲያርፍበት ሲሆን ቀለማት ደግሞ ውሃ አረንጓዴ ያረግንበት ምክንያት የወደፊቱ ኢትዮጵያ ምን ልትመስል ትችላለች የሚለው ለማሳየት ነው ባቡሩን ደግሞ ስንሰራ ያው ፈጠራ ማለት ከወዳደቁ እቃዎች አንስተን ለጥሩ ነገር መዋል ስለሆነ ባቡሩን ስንሰራ ይሄ ስቴሪዮፎም ወይም ሲጥ በማለት የምንጠራው ሲሆን እነዚህ ደግሞ ጎማዎቹ ጋር ያሉት ይሄ ፕላስቲክ ነው ከዘይት ፕላስቲክ ቆርጠን ያወጣነው እና ይሄን ፈጠራ ደግሞ የሰራውበት ምክንያት ሀገራችን እንደሚታወቀው ባቡር እዚህ አስገጣጥመም አታመርትም ከቻይና ነው በአብዛኛው የሚመጣው እሱንም ለማስቀረትና እንደዚህ ደግሞ ሀገራችንን በዚህ መልኩ ወደፊት ትሆናለች በሚል ተስፋ ነው አመሰግናለሁ እኔ ማወቅ የምፈልገው ስሜ ያፌት ቴዎድሮስ ይባላል የመጣው ከጆይንት ቪዥን ሰክሰስ አካዳሚ ነው ክፍሌ 7ኛ ኤ ክላስ ነኝ አሁንም አቀርብላችሁ ስዕል ነው የስዕል አሳሳል አብስትራክት አርት ይባላል አብስትራክት አርት ማለት አንድ ነገር አስቀምጦ በዛ ነገር ላይ ሌላ ሐሳብ መግለጽ ማለት ነው ለገልጾ ያሰብኩት ስዕል ሴት አድዋን ለመግለጽ ነው ያሰብኩትኝ ሴትን እንደ ሀገር ተጠቀምኳት እና በሀገራችን አባባል ደግሞ ሴት ማለት ሀገር ነች ሀገር ማለት ሴት ነች ይባላል ሶስቱን ተጠቅመ ያለው ጸጉሯ ላይ ብዙ አይነት ቀለሞች አሉት ህብረትን ለመግለጽ ነው የፈለኩት ያኔ ህብረት ስላለ ነው አድዋን ያሸነፉት ሌላው ደግሞ ጋሻዎችን ተጠቅመ ያለው
እነዚህ ጋሻዎች ደግሞ አድዋ እንደሆነ እንዲናገርልኝ ነው መስመሮችንም ተጠቅሜያለሁ እነሱ ደግሞ ገደብ እንደሆነ ለመናገር ነው አድዋን ያን ሲዋጉ ጣሊያኖች ከብዷቸው ነበርና እሱ ለመግለጽ ነው ገደብ እንደሆነ ስለመናገር ነው እዚህ ጋር ደግሞ የአንገት ጌጧ ዩኒክ ነው ከአፍሪካ እሷ ብቻ ነች ያልተገዛችው በነጮች እሱን ለመግለጽ ፈልጌ ነው ሁለተኛው ስዕሌ አብስትራክት አርት ነው ይሄኛው ቅድም እንዳልኩት አንድ ነገር አስቀምጦ ሌላ ነገር መግለጽ ማለት ነው አብስትራክት ሶ ተስፋ ልገልጽበት ነው የፈለኩት እነዚህ ገና ሐሳብ ላይ ናቸው ምናብ ላይ ናቸው ተስፋቸውን እያለሙት ነው እነዚህ ደግሞ ተስፋችንን ለማሳካት ስንሞክር ብዙ ፈተናዎች አሉ እሱን ተጋፍጠው ተስፋቸውን ይሄዱ ነው እነዚህ ደግሞ ስኬት ላይ ሊደርሱ ትንሽ ነው ይቀራቸው እቺ ደግሞ ተምሳሌት ነሽ ማለትም ተስፋን አሳክተዋለች ከጀርባው ያሉ ደግሞ የተሰባበሩት ቢጫዎቹ ተስፋን ነው ይሄኛውን የተሰባበረውን ተስፋ ነው አንድ አርገን መንገድ ሰርተን ሄደን ተስፋችንን ልናሳካ የምንችለው ይሄን ለምሳሌ ተጠቀምኩት አክሪሊክ ቀለም ይሄ ካንቫስና ሸራን የተጠቀምኩት ሌላው ይሄንን ስዕል እንድስል ያበረታታኝ አባቴና ማቴሪያል በማቅረብ ደግሞ ቤተሰቦቼ እና ትምህርት ቤቱ አግዙኛል በመጀመሪያ ድል ሰጠኝ አመሰግናለሁ ስሜ ማርኮን ባህሉ ይባላል የመጣው ከስሪቢ ክላስ ነው አሁን ማቀርብላችሁ የውሃ ማጣሪያ ነው አሁን ሆነ ስናጣራ እንደዚህ አድርገን እናጣራለን ከዛ እኔ እሱን ደግሞ የሰራሁት ከካርቶን እና ከጄሶ ከዛ አሁን ለምሳሌ ገጠር ላይ ያልተጠራው ሲጠጡ ሆዳቸውን የተለያዩ ህመሞች ስለማያማቸው አጣርቶ ቢጠጡ ጥሩ ነው ስለዚህ ይሄንን የሰሩት አጣርቶ እንዲጠጡስ ነው አመሰግናለሁ ስሜ ስማካም ደብራን ይባላል የ7ኛ ክፍል ተማሪ የመማረው ጆይንት ቪዥን ሰክሰስ አካዳሚ ትምህርት ቤት ነው አሁን ማቀርብላችሁ ስዕል ነው የስዕል አይነት ገላጭ ስዕል ነው ወይም ኤክስፕሬሽናል የምንለው ስዕል ሲሆን እዚህ ጋር ለስዕል ያሰብኩት ሐሳብ ውስጥ 5 ሐሳቦች አሉና እዚህ ጋር አንደኛው ሐሳብ ላይ የምናየው ከሆነ አባትና ልጅ አሉና አባትና ልጅ ደግሞ አህያ ይዘው እየሄዱ ያለ እነዚህ ሰዎች ይተቋቋሙባቸዋል ማለት ነው ከዛ የሚነጋገሩባቸዋል በሚነጋገሩባቸው ጊዜ አባት እንዴት ነው አንዳቸው እንኳን ተቀምጠው ማይሄዱት ይያሉ ይነጋገራሉ ማለት ነው ከዛም የሁለተኛው ሐሳብ ላይ ደግሞ ልጁን አህያው ላይ አስቀምጦት ይዞት ይሄዳል ማለት ነው ልጁን አህያው ላይ አስቀምጦት ይዞት በሚሄድ ጊዜ ደግሞ እንዴት ነው አባቱ ተቀምጦ አባቱ ቆሞ ልጁ አህያው ላይ ተቀምጦ የሚሄደው ይላሉ እሺ ሶስተኛው ሐሳብ ላይ ደግሞ ልጁ አህያው ልጁ አባትየው ደግሞ አህያው ላይ ተቀምጦ ይሄዳሉ ማለት ነው እንዴት ነው ልጁን ያራመደ አባትየው አህያው ላይ ተቀምጦ የሚሄደው ብለው ድጋሚ ተቋቁሙባቸዋል ማለት ነው በአራተኛው ሐሳብ ላይ ደግሞ ለሁለት ተቀምጠው ይዘው ይሄዳሉ ማለት ነው ያን ሰዓት ደግሞ አህያው ሊገሉት ነው እንዴ ብለው ደግሞ ድጋሚ ተቋቁማሉ ማለት ነው ይሄን ጊዜ አባትየው በቃ ያገባኝም ብሎ አህያውን ተሸክሞት ይሄዳል ማለት ነው ይሄ የሚያሳየው የሰዎችን አሉባልታ አለማዳመጥ እንዳለብን በራሳችን መንገድ እንዳለብን የሚያሳይ ሲሆን እዚህ ጋር ደግሞ ባክግራውንዱን ብላክና ቢጫ ያረኩት መጀመሪያ አካባቢ ላይ ነው እና ይሄ ችግር የተፈጠረው ስለዚህ በዛ ልግልጽ ፈልጌያለሁ በመጨረሻ በራሱ ሲሄድ ደግሞ ቢጫ የተስፋ ምልክት በተስፋ ከዛ በራሱ በድል ሄደ ማለት ነው ለስለው የተጠቀምኳቸው ማቴሪያል ይሄንን ለመሳል ሸራ ተጠቅሜያለሁ በእንጨቶች በመወጠር ነው የሰራሁት እና የተለያየ አክሪሊክ ቀለሞች ብሩሾችን ተጠቅሜ ስየዋለሁ ማለት ነው ሳዳምጣችሁ አመሰግናለሁ ስሜ ማርሲላስ ታሪክ ይባላል የመጣሁት ከጆይንት ቪዥን ሰክሰስ አካዳሚ ነው የአራተኛ ክፍል ተማሪ ነኝ አሁን የሰራነው ማሽን ብዙን ጊዜ ሰዎች ወተት ለመበጥበጥ ጡጦ ለመበጥበጥ ወይም ደግሞ በሶ ለመበጥበጥ በእጃቸው እንደዚህ እንዲበጠበጥላቸው ይሞክራሉ ግን ያንን ጉልበታቸውን ለመቆጠብና ጊዜያቸውንም ለመቆጠብ በዚህ ማሽን እንዲበጠብጡ ለማድረግ ችግራቸውን ለመቅረፍ ነው ይሄን ማሽን እኔና ጓደኞቼ ሰራነው
ይሄ ማሽን ብዙ ነገሮችን መበጥበጥ ይችላል እና ይሄን ማሽን የሰራንበት ማቴሪያል ጥቅም ላይ ውለው ከዛ ከማይፈለጉ ሃይላንዶች በሪሳይክል አማካኝነት ከነሱ ነው የሰራነው እና በባትሪ ተጠቅመናል ፖዚቲቭ እና ኔጌቲቭ ኤሌክትሪኮችን ተጠቅመናል እና ዲናሞ ተጠቅመን ይሄን ማሽን ሰርተን ሰዎች በዚህ እንዲገለገሉ አርገናል እና ደግሞ እኔና ጓደኞቼ ስናድግ ይሄንን ሳምፕል የሰራነውን ማሽን አሳድገን በቴክኖሎጂ አሳድገን ለሰዎች በቅናሽ በመሸጥ ሰዎች ማሽን መግዛት ሳይችሉ አቅሙ ስለሌላቸው ብዙን ጊዜ በእጃቸው ይከትፋሉ ምናምን እኛ ደግሞ ስናደግ በቴክኖሎጂ አሻሽለን የሰዎችን ይሄንን ችግር ለመቅረፍ እናስባለን ጓደኞቼ ያልኳቸው እነሱና እሷ ኤልዳና ታደለ ትባላለች እሷ ኤልዳና ዘነበ ትባላለች እሷ ሃሌሉያ ብሩዓለም ትባላለች እሷ ደግሞ ኤሊያና አዲሱ ትባላለች በጋራ ነው ይሄን ማሽን የሰራ እናመሰግናለን በመጀመሪያ ስሜ ያሳበበ ይባላል የመጣሁት ከጆይንት ቪዥን ሰክሰስ አካዳሚ ትምህርት ቤት ሲሆን የ6ኛ ክፍል ደረጃ ተማሪ ነኝ እኔ የሰራሁት የሂሳብ ቀመር ነው ማለትም የሂሳብ አሰራርን የሚያቀልልን የፎርሙላ አይነት ነው እና ይሄንን ቀመር ደግሞ እንድሰራ ካነሳሳይ ነገሮች መካከል አንደኛው በትምህርት ቤት ውስጥ በቡድን በመናጠናበት ጊዜ ተማሪዎች ላይ ሂሳብ ያላቸውን አመለካከት በመመልከት ነው ማለትም ብዙ ተማሪዎች ሂሳብን ማየት ልክ እንደ ከባድ ትምህርት አስቸጋሪ አድርገው ነው የሚቆጥሩትና ያንን ሐሳብ ለመቅረፍና ቀላል ትምህርት እንደሆነ ለማስገንዘብ ፈልጌ ነው እና ምን የሰራሁት ቀመር ስለማካፈል ነው እና መጀመሪያ የሰራሁት ቀመር ተጋማሽ የሆኑ ሙሉ ቁጥሮችን ለማካፈል የሚጠቅም ነው ማለትም ኢቭን የሆኑ ቁጥሮችን ለሁለት ያለ ቀሪ የሚካፈሉ ቁጥሮችን ለማካፈል የሚጠቅም ቀላል የማካፈል ዘዴ ነው እና በድሮ አሰራር መንገድ ሀ ሲካፈል ለሁለት እኩል ይሆናል ማለት ሀ ማለት የትኛውም ኢቭን ነምበር ነው ማለትም ተጋማሽ የሆነ ቁጥር ነው ስለዚህ ያንን በእኔ አሰራር ደግሞ ያንን ኢቭን ነምበር በ5 አባዝተን በ10 በመናካፍልበት ጊዜ የሚመጣልን ውጤት ትክክለኛ ወይም ደግሞ የተረጋገጠ ነው ለምሳሌ ያህል እዚህ ጋር እንደተጠቀስኩት 100 ሲካፈል ለሁለት ብናይ 100 ሲካፈል ለሁለት 50 ነው በአሰራሩ መንገድ ግን 100ን በ5 ስናባዛው 500 ይሰጠናል 500 ደግሞ ለ10 ስናካፍለው 50 ይሰጠናል ስለዚህ በትክክል መጥቶልናል ማለት ነው ሌላም ደግሞ የሰራሁት በአራት ተካፋይ የሆኑ ሙሉ ቁጥሮችን ለማካፈል የሚጠቅም ነው ለአራት ተካፋይ የሆኑ ሙሉ ቁጥሮችን ደግሞ ስናይ ከዚህ በፊት እንደተማርነው ለአራት የሚካፈሉ ቁጥሮችን ስናካፍል በማካፈያ በትልቁ በዜድ ማካፈያ መንገድ ነበር አሁን ግን የሰራሁት የተሰጠንን ሙሉ ቁጥር ማለትም ለአራት የሚካፈለውን ቁጥር በ25 አባዝተን በ100 በመናካፍልበት ጊዜ ትክክለኛውን ውጤት ልናገኝ እንችላለን ለምሳሌ ያህል 3 ሲካፈል 4 ብናይ 3 ሲካፈል 4 3 ሲባዛ በ25 75 ይሰጠናል 75 ደግሞ ለ100 በመናካፍልበት ጊዜ 0.75 ይሰጠናል ስለዚህ ትክክለኛው መልስ ማግኘት ይችላል ማለት ነው ሌላም ደግሞ ተካፋይ ለሆኑ ለአራት ተካፋይ ለሆኑ ደግሞ ምሳሌ ስናይ 12 ሲካፈል 4 ወስደናል 12 ሲካፈል 4 ደግሞ 12ን በ25 ስናባዛው 300 ይሰጠናል 300 ለ100 በመናካፍልበት ጊዜ ደግሞ 3 ይሰጠናል ስለዚህ ትክክለኛው መልስ ማግኘት ይችላል ማለት ነው እና በስተመጨረሻ ደግሞ ማመስገን የምፈልገው ቤተሰቦቼን መምህራንና ትምህርት ቤቱን ነው እናም ደግሞ ይሄንን ማቴሪያል በማቅረብ ያገዘኝ ትምህርት ቤቱና መምህራን ናቸው አመሰግናለሁ ስሜ ሉሉሲስ ይባላል የመጣሁት ከሲዲሲ የሶስተኛ ክፍል ተማሪ ነኝ እኔ ሰራሁት ማጣሪያ ነው አሁን ለምሳሌ በገጠር አካባቢ ስንሄድ ውሃ እነሱ ከቆሻሻ ውሃ ያልተጣራ ውሃ ጠጥተው ሊያማቸው ይችላል በቤታቸው ባለ በወረድቀ ነገር የውሃ ማጣሪያ ሰርተው ንጹህ ውሃ መጠጣትና መገልገል ይችላሉ ይሄንን ስሰራ የተጠቀምኩት ነገር ስትሮ ክዳን እና ካርቶን ነው ይሄንን ደግሞ እቃ ያቀረበልኝ ቤተሰቦቼ ናቸው ይሄንን ስራ እንድሰራ ያገዙኝ አመሰግናለሁ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ ስሜ ኤልዳና ዘነበ ይባላል የመጣው ከአራተኛ ክፍል ነው የትምህርት ቤቴ ስም ደግሞ ጆይንት ቪዥን ሰክሰስ አካዳሚ በመባል ይታወቃል እኔ ሰራሁላችሁ የማስታወቂያ ነው እነዚህ ሰዎችን ለማበረታታት ይጠቅማሉ እነዚህ ደግሞ ይሄ ኢቢኤስ ቴሌቪዥን ነው ይሄ ደግሞ ጂቲቪ ኢትዮጵያ ነው
ደግሞ የትምህርት ቤታችን ስም ነው እና እነዚህ ማስታወቂያዎች ሰዎችን ለማበረታታት የሚጠቅሙ ናቸው እና ደግሞ ይሄ ኢቢኤስ ቴሌቪዥንን እናመሰግናለን ስለደመጣችሁኝ አመሰግናለሁ እኔ መሆን የምፈልገው